ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። በጎንደር ከተማ ለህዝብ ምቹና ሀብት የሚያመነጭ የኮሪደር ልማት ስራ እየተከናወነ መሆኑን በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ ገለጹ። ከፍተኛ የስራ ኃላፊዎች በጎንደር ከተማ እየተሰሩ ያሉ የልማት ስራዎችን ተመልክተዋል። ተጨማሪውን ከማህደር አድማሴ እንከታተል። የኮሪደር ልማት የከተሞችን ገጽታ በማስዋብ መሰረተ ልማቶችን በማዘመን ለንግድና ኢንቨስትመንት ምቹ ሁኔታ ለመፍጠር ታስቦ እየተከናወነ ያለ ፕሮጀክት ነው። የኮሪደር ልማት ስራው ከሚከናወንባቸው አካባቢዎች መካከል ጎንደር ከተማ አንዷ ናት። በከተማው በ3 ምዕራፎች በመከፋፈል ተግባሩ እየተከናወነ እንደሚገኝ በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደር ከተማና መሰረተ ልማት ዋና ስራ አስኪያጅ ሙልጌታ ታደሰ ገልጸዋል። የጎንደር ከተማ የኮሪደር ልማት በ3 ፌዝ እየሰራን መሆኑ ይታወቃል። የመጀመሪያው ፒያሳ አካባቢ ከአጼ ቴዎድሮስ አደባባይ እስከ ጃንተከል ዋርካ ያለው ነው። እሱ አይን ገላጭ ነው ለጎንደር ኮሪደር ልማት። በሁለተኛው ፌዝ እንደሚታወቀው ይሄን አሁን ያለንበትን ቦታ ጨምሮ ከአጼ ቴዎድሮስ አደባባይ እስከ አጼ ቴዎድሮስ ኤርፖርት ድረስ 15 ኪሎ ሜትር አካባቢ ኤሪያ ከቨር የሚያደርግ ነው። በዚህ ቦታ ውስጥ ወደ 10 የሚደርሱ ፓርኮች እየገነባን እንገኛለን። ዞብል ፓርክ 5.1 ሄክታር ላይ የተሰራና በርካታ ነገሮችን በውስጡ የያዘ ነው። ከ18000 በላይ ህዝብ በአንዴ ማስተናገድ የሚችል አደባባይን ጨምሮ የመኪና ፓርክ መያዙን አቶ ሙልጌታ አስታውቀዋል። 18500 ያክል ህዝብ በአንዴ ማስተናገድ የሚችል አደባባይ የተገነባበት ሰፊ የሆነ የመኪና ፓርክም ጭምር ታስቦ እየተሰራ ያለበት እሱም ብቻም ሳይሆን ከሌሎቹ ለየት የሚያደርገው ደረጃቸውን የጠበቁ ሱቆች እየተገነቡበት ያለና እንደሚታየው ደግሞ ህጻናትን፣ ወጣትን፣ አረጋውያንን ታሳቢ ያደረገ ሰፊ ፓርክ እየተሰራ ነው ያለ። ወደ 400 ሜትር የሚደርስ ራኒንግ ትራክም ጭምር የተገነባበት ነው። የአማራ ክልል ከፍተኛ የስራ ኃላፊዎች በጎንደር ከተማ እየተገነቡ ያሉትን የልማት ስራዎች የተመለከቱ ሲሆን ለህዝብ የቀረበ ሀብት የሚያመነጭ የልማት ስራ በከተማዋ እየተከናወነ መሆኑን የገለጹት ደግሞ በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ ናቸው። ጎንደር ከተማ ካለፉት 2 ዓመታት ጀምሮ በተደራጀ ሁኔታ የኮሪደር ልማት ስራ አይተናል። ለህዝብ የቀረበ የከተሞችን ገጽታ የሚቀየር ስራ በተጨባጭ አይተናል። ይሄኛው ደግሞ የበለጠ ከኮሪደር ልማቶቹ ሁሉ ገንዘብ የሚያስገኝ ወደ ሰዎች ኪስ የሚገባ ሀብት የሚያመነጭ እንደሆነ በተጨባጭ ለማየት ችለናል። በጣም የሚያምር ስራ ነው። ህዝባችን እንደሚወደው ተስፋ አደርጋለሁ። የዞብል ፓርክ የጥምቀተ ባህሩ ከሚከበርበት ቦታ ጎን መገንባቱ ለከተማዋ ውበት ከመጨመር ባለፈ የጎብኚዎችን የቆይታ ጊዜ በማራዘም ኢኮኖሚያዊ ጠቀሜታ የሚያስገኝ መሆኑን ዶክተር አማኑኤል አንስተዋል። ጎንደር የምትታወቅበት አንዱ የጥምቀት በዓል ነው። የጥምቀት በዓል በከፍተኛ ሁኔታ እምነቱ በሚፈቅደው ልክ የሚከበርበት የአጼ ፋሲል መዋኛ ቦታ ያለበት አካባቢ እንደመሆኑ መጠን ፓርኩና የመዋኛው ታሪካዊና እምነታዊ ሁኔታ በደንብ የተሳሰረ አንዱ ለአንዱ ተደጋጋፊ የሆነ ስራ ነው ብዬ አምናለሁ። ይሄም በዚህ ደረጃ ሲሰራ በከተማችን ውስጥ የሚኖረውን የቱሪዝም ፍሰት በአግባቡ የሚያሳልጥና የቆይታ ጊዜውንም ጭምር የሚጨምር ነው። ይሄ ደግሞ ለከተማው ገቢ እንደ አንድ አቅም እንጠቀምበታለን ማለት ነው። በጉብኝቱ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይን ጨምሮ የጎንደር ከተማ አስተዳደርና የማዕከላዊ ጎንደር ዞን ከፍተኛ አመራሮች ተገኝተውበታል። ለአንድ ሀገር ሰላም መስፈን ብሔራዊ አንድነትን ማጠናከር እንደሚገባ በምዕራብ ጎንደር ዞን የመተማ ሁለተኛ ደረጃ ትምህርት ቤት መምህራን ተናገሩ። ማህበራዊ ሚዲያን ብሔራዊ አንድነትን በሚያጠናክር መልኩ ለበጎ ተግባር መጠቀም ተገቢ መሆኑም ተመላክቷል። ኤልያስ ጋሻው ተጨማሪ አለው። አንድ ሀገር ሰላም እንድትሆን ህዝቦቿ መሰልጠንና ነገሮችን በሰከነ መንገድ በውይይት የመፍታትን ባህል ሊያሳድጉ ይገባል። በአማራ ክልልም ለሚታየው አንጻራዊ መረጋጋት ዋነኛው የሰላም ባለቤት ራሱ ማህበረሰቡ ነው። በገንዳዋ ከተማ አስተዳደር የመተማ ሁለተኛ ደረጃ ትምህርት ቤት የዜግነት መምህር አቡዬ ይመር እንደሚሉት የጸና ሀገረ መንግስት እንዲኖር መንግስትና ህዝብ ዲሞክራሲያዊ በሆነ መንገድ መደማመጥ አለበት ባይ ናቸው። መንግስትና ህዝብ ያሉ ችግሮችን ደግሞ ዲሞክራሲያዊ በሆነ ሌጋል ግራውንድ ባለው ዲሞክራሲያዊ መንገድ በመፍታት መንግስት ህዝብም የመንግስትን ሁኔታ ማዳመጥ አለበት። መንግስት ደግሞ የህዝብን ድምጽ
እሱን ደግሞ ማዳመጥ አለበት። የሀገርን ሰላም በማወክ የግል ጥቅማቸውን የሚያካብቱ አካላትን ህዝብና መንግስት በጋራ በመቀናጀት መቆጣጠር እንደሚገባ የዜግነት መምህሩ ገልጸው አሁን በክልሉ የተገኘው አንጻራዊ ሰላም ዘላቂና የማይቀለበስ እንዲሆን የማህበረሰቡ ሚና ከፍተኛ መሆን አለበት ብለዋል። የማህበረሰቡ ሁኔታ ስውር እጆች በግልጽ ያልመጡ ነገር ግን በድብቅ የተለያዩ ግብአቶችን የተለያዩ እንትኖችን በማገዝ ማህበረሰባዊ ረፍት እንዳይኖር ልማት እንዳይቀጥል በአንድ ሀገር ውስጥ የዲሞክራሲ ስርዓት እንዳይሰፍን ጦርነት ቀጠና ምናምን እንዲሆን የሚፈልጉ ይሄንን ከልብ መንግስትና ህዝብ ተቀራርቦ ይሄንን ችግር እንትን ማለት አለበት፣ መነጋገር አለበት። በገንዳዋ ከተማ አስተዳደር የመተማ ሁለተኛ ደረጃ ትምህርት ቤት የታሪክ መምህር እሸት ያለቃ በበኩላቸው ማህበራዊ ሚዲያን ሀገርን ለሚያናጉ ትርክቶች ከመጠቀም ይልቅ በበጎ ተግባር ማዋል ተገቢ ነው ይላሉ። የማህበራዊ ሚዲያ ተጠቃሚ ህብረተሰብ በሙሉ ምሁራን ሊሆን ይችላል። ስለዚህ ጥንቃቄ ባለበት መልኩ ኃላፊነትን በተሸከመ መልኩና ለሀገር ለወደፊት ሰላም እድገት ታሳቢ ያደረገ አካሄዶችን ብንሄድ እንደ ሀገር ልንጸና እንደ ሀገር ልንቆም እንችላለን። የሀገሪቱን ሰላም ለማስጠበቅ ዜጎች የበኩላቸውን መወጣት አለባቸው የሚሉት የታሪክ መምህሩ የጋራ ትርክቶች ላይ ትኩረት በማድረግ ብሔራዊ አንድነትን ማጠናከር እንደሚገባም አሳስበዋል። ከኋላ ያሉ ከጀርባ ያሉ የአንድነት ትርክቶች ላይ ጠንክሮ መስራት፣ ከልዩነታችን ይልቅ አንድነታችን ላይ ጠንክሮ መስራት፣ አንድነታችን ላይ ፎከስ ማድረግ፣ ይሄ እንደ ሀገር መጽናት እንደ ሀገር ራስን ችሎ መቆም ወሳኝ ስለሆነ የጋራ የሆኑ ትርክቶችን ታርጌት አድርገን ብንሰራ የተሻለ ለውጥ ይመጣል የሚል ግምት አለ። ለአንድ ሀገር ሰላም መስፈን የሀገር ሽማግሌዎችና የሃይማኖት አባቶች የበኩላቸውን አስተዋጽኦ ማበርከት እንዳለባቸው መምህራኑ መልእክት አስተላልፈዋል። የወባ በሽታን ለመከላከል የቅድመ ዝግጅት ስራዎችን እያከናወነ መሆኑን የጎንደር ከተማ አስተዳደር ጤና መምሪያ ገለጸ። ህይወት ኃይሉ ያዘጋጀችውን ዘገባ ማርታ አዱኛ እንደሚከተለው ታቀርበዋለች። የወባ በሽታ በወባ ትንኝ አማካኝነት ከሰው ወደ ሰው የሚተላለፍ በሽታ ነው። በጎንደር ከተማ አስተዳደር አዘዞ ጤና ጣቢያ ሕክምናቸውን ሲከታተሉ ያገኘናቸው አቶ ፈንታ ምስክርና ወይዘሮ ራሄል ፈንታቢል ስላጋጠማቸው ህመምና ምልክቱ ሀሳባቸውን አጋርተውናል። ወባ ሞኝ ነው። ላቦራቶሪ ላይ ተገኘልኝ ወባ መጀመሪያ ሲጀምረኝ ብርድ ይለኛል። የማንቀጥቀጥ ስሜት አለው። ወገቤን ያመኛል። ከባድ ራስ ምታት አለው እና ቁጭ ብዬ ስነሳ በጣም የመማታት ስሜት አለው። ራሴን በጣም ያመኛል፣ ያንቀጣቀጠኛል፣ ትኩሳት አለው፣ ምግብ ይከለክላል፣ ብርድ ይላል። ወባ ሲያመው እና ትኩሳት አሁን ዛሬ የመጣሁት ትንሽ የተወሰነ ብርድ ብሎኝ እና ምግብ ሲያቅላይ ምግብ አላሰለኝ ሲል ነው። የወባ በሽታን ለመከላከል የበሽታውን መንስኤ መቆጣጠር እንደሚገባ ሀሳባቸውን ያጋሩን አቶ ፍንታና ወይዘሮ ራሄል፣ ይሁን እንጂ በተለያዩ ምክንያቶች ለበሽታው ከተጋለጡ በጊዜ ተገቢውን ሕክምና መውሰድ ጤናን ለመመለስ ወሳኝ ጉዳይ መሆኑን ጠቅሰዋል። ቀድሞ ሕክምና መሄድ ነው። ወባ ያመመው ሰው ቀድሞ ወደ ሕክምና ሄዶ ሕክምናውን መከታተል ነው የሚሻለው። የባለሙያ ምክር በመስማት ስሜቱ ሲሰማችሁ መታችሁ ጤና ጣቢያ መመርመር እንዳለባችሁና መታችሁ የደም ውጤት እንደሚገኝላችሁና መድኃኒታችሁን በአግባቡ ወስዳችሁ መዳን እንዳለባችሁ ታዘዘልኝ መድኃኒት በአግባቡ እንደ ዶክተሮች እንዳሉኝ መውሰድ እንዳለብኝ። የወባ በሽታ በስፋት የሚከሰትባቸውን ወቅቶችና ከመከላከል አልፎ ሰዎች በበሽታ ከተያዙ ስለሚወሰደው ሕክምና ባለሙያዎች ያነሳሉ። ስሜ ነጋባዞ ይባላል። የአዞ ጤና ጣቢያ የጤና ሙያተኛ ነኝ። ወባ የሚበዛበት ጊዜ ከግንቦት ጀምሮ እስከ ህዳር ወባ ይበዛል። የወባ መከላከያ መንገዶች የመጀመሪያው የአካባቢ ቁጥጥር መስራት ነው። የአካባቢ ቁጥጥር ማለት ማፋሰስ፣ ማጨድና የታቆሩ ውሃዎችን እንዲጠፉና እንዲሞቱ ማድረግ ይቻላል። ስሜ ሀብታም ወርቁ ይባላል። የአዞ ጤና ጣቢያ ፌምና የወባ መከላከል ፌም ፎካል ነኝ። ወባ የታመመ ሰው ያው በሁለት አይነት ምርመራ ሊያደርግ ይችላል። ፈጣን የሆነ አርቲ ምርመራ የምንለውና ማይክሮስኮፕ ጤና ጣቢያ መጥቶ መመርመር፣ ሁለቱም ወባ ለመለየት የሚያገለግሉ መሳሪያዎች ናቸው። የጎንደር ከተማ አስተዳደር ጤና መምሪያ የህብረተሰብ ጤና አደጋዎች ወረርሽኝ ምላሽ አሰጣጥ ባለሙያ አየሁ ጋሼ የወባ በሽታ ሊከሰትባቸው የሚችሉ ቦታዎችን በመለየት የቅድመ መከላከል ስራ እየተከናወነ መሆኑን ጠቅሰዋል። አሁን ሊከሰቱ ይችላሉ ብለን ምን ተነብያቸውንና ያሉትንም በየጊዜው በየቀኑ በየሳምንቱ ሪፖርት ከምንተቀበላቸው እነዚህ 3
ክላስተር ጤና ጣቢያዎች አለ እንደ ጎንደር አንደኛ ጸዳ ነው፣ ሁለተኛ አዘዞ ነው፣ ሶስተኛ ማራኪ ክላስተር ነው። እነዚያም በየቀኑ ክትትል የማድረግና የማህበረሰቡ ግንዛቤ መስጠት አውቀዋለሁ ብሎ ምን ማድረግ እንዳለበት ያ ቢከሰት ደግሞ ምን አይነት ሕክምና መሰጠት አለበት የሚለው ያስፈልጋጊ ግባቶችን ሙሉ እያደረግን ነው። ከዚህም አጎራባች ወረዳዎች እንደ ማክሰኝት እንደ ቆላ ድባ ካሉ ደግሞ በጣም ከፍተኛ ስላለ ከነሱ ጋር በመገናኘት ማህበረሰቡን አነቃንቆ ሙያተኛው አንድ ላይ ሆኖ የአካባቢ ቁጥጥር ስራን አሁን ጀምረናል ማለት ነው። ማህበረሰቡ በአካባቢው የታቆሩ ውሃዎችን በማፋሰስ ሳር በማጨድ አጎበር በመጠቀምና የጤና ባለሙያዎችን ምክር በመተግበር ከበሽታው ራሱን እንዲጠብቅ ባለሙያው አሳስበዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።